ነው የእናቴ አባቴ ልጅ ነው አስታርቁኛለች ነው ከየት ተገናኝተው በሀሺሽ የተረዘዘች ሴትዮ በቃ እንትን ነች ራስ ተፋሪያ ጋንጃ የምትስብ ሴትዮ እኮ ነች። ቁጭ ብላ የምን ራስ ተማን ምናምን እያለች ነው ጋንጃ የምትስበው ነው። ለነገሩ ከዘራቸው ጠጃሞች ጋንጃሞች ናቸው ትችላለች። በወሎ ያህል እንደወገን እኔ እንቅልፍ የመጣ እንትን እያየሁ ስማ ብልጭ ቅድም በቃ ሮማን ስታሞገሰ ስላየው የምሬ ልጅ ቆንጆ ነው እንደ ብዬ ቀያየሁ ነበር። አይገርም ወንድሜ ስለሆንክ ነው መሰለኝ አይነ ጥርስ ምናምን ታይቶኝ አያውቅም። አይኔ ሁላ እንትን አለች ጥብብ አለች። ልጄን በጠየቀልኝ ለካ ወንድም ሲሆን አይታየም። ልም ጭልም ነው የሚልብህ። እንዴንም አሳልፈን አንሰጥም እንዴ በቃ አንሰጥም እንዴ። ቆንጆ ነገር መስዬ ቆንጆ ነገር ከቤት አይወጣም። የኛ እኮ ናት ቤታችን ናት። ሰው ችግር የለውም ሌላ ስራ ጎንደር የሎዛ አገር የአያቷ አገር አቤት ታየኝ እኮ ሎዛ የልጅ ልጃችን ብለው ሲገመልሽ እንዴ አሁን ስመጣ ጎንደር የአያቴ ሀገር በደንብ ነው መጣው። በቃ የጎንደር አለባበስ እንደውም የጎንደር ልብስ ምናምን ገዝቼ ምናምን አርጌ አሪቲ ጆሬ ላይ አርጌ ምናምን ነው የሚሄደው። በገዛ በአያቴ ምድር ይዘሽ እና የምትሄጂው እንደውም የኮራች የደራች በቃ ላይክ የነገስታት ዘር ነች አሉኝ እኮ እና ገርሞኝ በቃ እኔ እስከሳው እንጂ በድንጋጤ ከሳው እንጂ እሷስ የንጉስ ስር ነች። ለካ ለዛ ነው ያረገኝ ነው እያልኩ ማውራት እኮ እኔ እኮ ኬት ሌላው እንዴት ነው አፌ ላይ የገባው አነጋገር ብዬ እኮ ገርሞኝ ነበር። አራዲያ ለካ ሴት አያት የጎንደር ይኖራለች። የወደዛ ነው ለካ እንደዚህ ማወራ የዘርማ አይለቅም። ኧረ የዘርማ አይለቅም ለካ። አሁንማ ገባኝ እኮ የሙሌ ሀገር ሰው ነሽ ማለት እኮ ነው። አይ አሌክስ ግን የምር ማለት ነው እኔ አዲስ አበባ ልጅ እንዴት ነው ይሄ አማርኛ አፌ ላይ የቀረው ብዬ ሁሌ ከራሴ ጋር ትግል ውስጥ ነበርኩ። አሁን ጥያቄ ተፈታልኝ። ጥያቄ በምን ተፈታለሽ? ኧረ እንዲሁ አያቴ ጎንደሬ ነች ስለ እንዲሁ ሰው እንዲህ ነበር የምትል እንዲሁ ጅርብብ ያለች ደርባባ ነበረች አሉ። ደርባባ እዚያስ ይመስል ወራሽን ጀግና መሰለ የማረከችው። እንዲሁ አያቱና ፈዞ አንዲሁ ወራ ረገኝ ወንድም አለም ነው። እንዴት ነው የምትደበቅ? እኔ እኮ እህትህ ነኝ። አይነፈሩኝ ነው ግን አይነፈሩኝ ነው ግን አንተ ከጸጋችን መጥፋን ቢያለ ምን አሜሪካ መሄድ ይናፍቋል አላለም? ምንድን ነው አሜሪካ? ምንድን ነች አሜሪካ? ጀስት አሜሪካ እዛም ነች እዚህም ነች። አሁንም መሄድ ይችላል ማለት ያው ስንት ቤተሰብ አለው እዛ። ማን ይከለክለኛል? አሜሪካ መሄድ ፈልጎ ነው ምናምን የሚለው እኮ ሱዳን ላይ ጅቡቲ ላይ ተቀምጠህ ነው
ኧረ ያው እሱ ደም ጅቡቲ ነው። ይኸው መደብ ላይ ቁጭ ብሎ ነው በፋኖስ ነው። ኧረ ይኸው መደቢቱ ላይ ቁጭ ብሎ ፋኖስ አጠገቡ ፈረንሳይ ጎዳና ነው ሄደችው። ዲም ላይ ያለው ቤት ነው ምናምን ነበርና ስዊዘርላንድ ነው የሚኖረው። ለዛም ቆንጆ ቦታ ቆንጆ ወረቀት ያለው ትናንት ነው ወይ ነበረ ዛሬ መጣ እና ምን ብላችሁ ማታውቁት ነገር አዘበራርቁ። ሰርጋችን አክሱም መልሳችን ፋሲል። አሁን እዚህ ስለ ጥላቻ ያወራል እንዴ? እኔ ግን እውነት ባወራ ራሱ አምነኝም እኮ ምን አገባኝ። እኔ ሂጅ አሳያቸዋለሁ። ህዝቡ ራሱ ምልል ብሎ ዘጋጅሽ ነው አለ ጌሙ ህዝብ ጌም አለ። መች ነው ለምን አታስተዋውቂልኝ? በዛይ ምን ብዬ ስምሽ ማን ነው ብለህ ጠይቀኝ። ስመኝ ገብሩ ነኝ። ጣቶቼ ላይ እጆች ላይ እጆች አይን አሉ። ጌም እንዳትቀሩ እሺ ቀኑን ንገረኝ። ያ ወገን ሁላችሁም እዚህ ያላችሁ ሁላችሁም ሜይ 3 በኢሮፓ አቆጣጠር ማለት ነው። 2 ሰዓት ነው አላልክም? በኢሮፕ እንትን ሆኖ ነው የአንድ ሰዓት ልዩነት አለን ስላልኩኝ ነው እንድትረዱኝ ነው። 4 ሰዓት ነው በኢማራት 11 ሰዓት ያ በዚህ ሀገራችን 9 ሰዓት በኢሮፕ 9 ሰዓት ማለት ነው። በኢትዮጵያ ለምን ሌሊት አደረጋችሁት? ለምን በሌሊት አደረጋችሁት? ምክንያቱም ለኛ እረፍት ነው፣ የእረፍት ጊዜ ነው። ሜይ 3 ነው። በእንትን ደግሞ በአሜሪካ ምናምን ደግሞ የጠዋት ቀን ነው። ምክንያቱም ስራ ማይብሩ ቅዳሜ ስለሆነ ስራ ይብሩ ለጠዋት ስለሆነ እንደዛ ስለ ኢትዮጵያ ያላቸው ላይክ አሪፍ ጊዜ ነው። 4 ሰዓት ማለት እንትን አይደለም። አቢሲና ይሄ በአሜሪካ ያለው አሜሪካን አላወቅኩትም። ማርያም ግን አሜሪካን ቀን ነው የሚሆነው በእነሱ፣ በእናንተ ቀን ነው ላይክ 6 ሰዓት አካባቢ ሊሆን ሲል ማለት ነው። ከ2 ሰዓት በፊት ከነገው ቢኒያ በቃ ከነገው ቅዳሜ ሳምንት ማለት ነው። በኢትዮጵያ 4 ሰዓት ከምሽት አይታችሁ 3 ሰዓት ተኩል ሲሆን የዛን ጊዜ ታፕታፕ ያግን እንጠይቃለን። ኔክስት ዊክ ሰርዲያ ጋይስ በኤርትራ ሰዓት ክንደይ ንሓጓ ሓተታ ጋይስ ከጌሙ የሚገኘው ብር የትኬት መግዣ ነው፣ ወደ አሜሪካ መሄጃ ነው እና ሁላችሁ አዎ ብር የለውም ማለት ነው። እንዴ ብር የሌለው ስንል ይቀርብ ነው። ለዚህ ነው ዲላ አይ ከዲዚ ጋር እንድትገናኙ የሚፈልጉ ሁሉ መጥተው ጊፍት ተጧል። ከዛ ትኬት እንገዛና አሜሪካን ወንድማችንን እልል ብለን ሸኘዋለን። ኧረ አሜሪካ ስንት እንደሆነ እኔ ለመንገድ የሚሆን ቆሎ፣ ዳቦ ቆሎ፣ በሶ ምናምን ያዘጋጅልሃል። እንዳዘጋጃለን ችግር መጫለሽ እንትን በሰርጉ ጊዜ እንዴ ወንድም ያግብተው እንዴ ቀላል መጣል ወይ የሚሆን። እኔ ግን ደስ የሚለኝ እዚህ ሱዲን ብድራቸው ነው የሚሻለው። መቀዘን መጣለን ተመር ላይ በጣም ነው የምታምረው ሲጂን አይደለ? ትልቁ መርከብ ላይ እዚህ ትልቁ መርከብ ላይ እዛ ውስጥ ነበር ምድራቸው። እውነት እግዚአብሔርን አንዱን ክፍል እንይዘውና እዛ ላይ ሁላችንም ነጭ ነጭ ለብሰን ባይገው ግን እንደዛ ቀደም ይነግርባት ነበር ወይ እንደታይቱም በቀደም እንደዛ እያስብን ነበር። ከምር ሁላችን
እኮ አሁን እንዳረሰው እዚህ የምትመጡትን ግን ቢሆኑም ሰርጋችሁ መርከብ ላይ ባረግላችሁ ደስ ይለኝ ነበር። የመርከብ ቦሊቷን እየሰማን ማትወድን ጋይስ በፍሏት ማርያምን ማትወድን ሰዎች ናድመቻቸው ፍሏት ታሩ እናንተ ፎሎ አስነሱት እንደ ቴቴ ማለት አስነሱት ሳረገው ፎሎ ያስቁ ብቻ ማርያምን ማን ለሱ አይ ለሱማ ለምንድን ነው ትኬት የምንገዛለት? ምግብ እንግዛለት እንጂ ፓኬጅ እንግዛለት። ለአንድ ወር የሚሆን ተሳቀቅ እንትን ሙቅ እየጠጣ እኮ ስለጎደለበት በቀጥቀጥ የጀመረው ምክንያቱም ብቻ ቆሰለሽ ከና ታውቂያለሽ። ግን ለመጀመሪያ ጊዜ ወንድን የቀጠቀጠኝ ነው። ለመጀመሪያ ጊዜ ደግሞ መቀጣቀጡን ሳይጨርስ እስከ መጨረሻ ያወረደ ደግሞ በኔ ነው። በአንድ ላይ ተሰብስቦ በግሩ ይቀጠቅጡታል። በቃ ሄደ ጠፋ። እቴቴ ደግሞ ሶሪ ረስቼው ነው መልክ ማርያምን። በተለይ አንዳንዶቻቸው ሪከርድ ምታደርጉ ያላቸውን ሪከርድ አድርጋችሁ ስጡት። እቴቴ የአንቺን አካውንት ኮንፍል የሚከሷል ያለ በቲክታክ እና በኢንስታግራም መሴጅ ያየዋል ብለህ በሌላ ምትሄደ ብጽፈው ማገኘዋል። አርፋ ቁጭ ተሽራ ለምን በሌላ አትጽፍም? በድሮንም ልክ አትጽፍም? አገኘዋለሁ። ከአንተ ተደብቆ ለሷን ይጽፍ ማርያምን እናት ታገኘት። ምስኪን እኮ ነው። አሁን እንደ እውነት ከአንተ እሱ የምታስበልጥ መሰለው እንዴ? አንተ ባታየው ራሱ እሷ ትነግርሃለች እኮ እንዴ። እዚህ አደባባይ ላይ እኮ ሽንጧን ገትራ ተከራክራለሃለች እኮ እንዴ። ሚስት ማለት ፍቅረኛ ማለት እንደዚህ እኮ ነው። አሳልፈው አልሰጥም ማለች እኮ በቃ አንሰጥም፣ ልጃችንን አትንኩብን። ሁለቱም የኛ ዋ ወሲዳት ሀባ ላምባ እና ወሰድን እኮ በቃ ጠቅልለን ወሰድን። ቀልሽ ማርያምን እዚህ የነበረው እሱ የሶስት ቀን የአራት ቀን ጦርነት ወጣት ማንም የተናገረ ወጣት የለም ያለ ባለጌ እናቷንም እንደዚህ ብላ የራሳቸውን ልጆች ያልቀጡ እኮ ናቸው ሲሳደቡ የነበረው። እግዚአብሔርን ሲልቫናቸው ዘለካ ሲልቫና እውን ናትክ ሲልቫና አዱ ብሊና ሞኒካ ናትክን ንግጆብ ንግዱፍ አቡ ክሽቅለልክን መንታን ተረዲኽን እንደዚህ እያልክ አታወራተው አባ ሓኩረክን ሞኒካ ውድ بدن بيجي يتفوت ترديخن وتتوكيس كاكو بحد ጊዜ قولي لا برو ولا قفعي كنا قلت يا خنجرك ولا مسافة حد ريف كذا لا دا ترديخن سو تعرف كده قال في معنا كورس لازم حجي سلقيت وتورق عبد لا يقول راجع يا باي ذا وي سي قولي كم غير كتب بلا برنس نعم من اكونت خيلاتها بارمس ناقش بقى حفظ زمتي تعود عمد كم بتاعيز بحال نزل كم ما يشرب تقريبا 100 جرام አማርኛ ማይሰማሉ ብዙ ስለማይችሉ ለነሱ ማስለም ግን ነገራችሁ ግን እኔ ብቻዬን እንደዚህ ፈጥፈጥ ያደርጋችሁ ወደ ዘር የማያስገባ ወደ ዘር ወሰራችሁ ምናምን ብቻዬን እንደዚህ በማድረግ ለራሱ ላይ ታው ፕራውድ በጣም እንዴ ወድ መንዲኻ ወድ ዞም ጀጋኑ አይትረሳዩ ሱርበር አለው ቁጭ ማለት ነበር መሰለኝ ያ እንደዚህ በቃ በአንድ ጊዜ እንጠረፍ ምናምን ብሎ ያ
አንተ እኮ ማለት እንዴ ከ12 ዓመት ጀምሮ ሞባይል ይዘህ እኮ ቆመህ የምታነብ እኮ ጀግና እኮ ነው። የ12 ዓመት እያለ ሀብዝ መፅዩ ሀብዝ ሄዱ ብዙ ሆይኑ ትግራይ ዋ ታይ ዶላር ስትጠባል ባንድ ጊዜ ሰላም ለእናንተ ይሁን። ሰላም ላንተ ይሁን ወንድም ማለት ጎንደሪያ ኧረ ወይዬ እንደዚህ ስትለኝ ደስ እንደሚለኝ ታውቃለህ። በአያትሽ ሆነ በአባትሽ ሆነ በእናትሽ ተገኘ። ኧረ እሱን ነገር እንደው ዩቱቢቷን አሳድጓት እና እነግራቸዋለሁ። ባልሽ ይገባልን ወገንታትና ህዝብታት 3000 ሰው ሰብስባችሁ ምን እያወራችሁ ነበር? አንተን እያማነህ ነበር። አጅሎዚ እንስሳ አስቀምጠሽ ሰውን እንዴት ታሚያለሽ? ኧረ በስመ አብ። ባይሆን አንድ ሀሳብ ልሰጥ ነው የመጣሁት። አይ ቲንክ እናንተ ይሻላል ብዬ አስባለሁ። የጌሙ ቀን ኢንትራንስ ብናደርግበት የሚል ሀሳብ አሰብኩ። እየነዳሁ አሰብኩና ምን ነው ቦድካ ዊስኪ ምናምን አለው በነፃ እና ኢንትራንስ ቆራጭ እንትን አላረገው አሰብኩ። ይሄ ቆራጭ ነው አሁን ስትሄዱበት የነበረው ልጅ አይ ኮሙለራው እንግሊዝ ኢትዮጵያ እንግሊዝ ሲሆን ትንሽ እንግሊዝ ለምደሪ ብላ ባይሆን እንትን ሳትሰማው ቀረ እንጂ የጨጓር ምን ይሽው ጉማሬ ሙሉ የዋጣ አዙሪን እየሰማት ነው ታውቃለህ። ብሮ ጉማሬ ሙሉ የዋጣ አዞን ይመስለው ምራሰው መሴት ነች። ሄድክ እንደ ወደ መሲ ካንተ ነች ወይስ ሙሌ መስዋይ አለና ከዛም ቤተይ ወይ ባዳይ ፈርቲት ካምሽ አሁን ሌላ ነገር እንዳታወሩ ደግሞ ሙሉ ያዘጋጅቻለሁ ያልከኝን ነገር መቼ ይዘነው እንውጣ እንዴ? ኧረ እኔ ዝግጁ ነኝ። እኔ ሙዙን ይዤ እመጣለሁ፣ አንቺ ያን ሳህኑን ይዘሽ ትመጫለሽ። በአሁኑ ግን ሰፋር ጊዜ እንደዚህ ክብ እንዳይዘጋብኝ። ኧረ ተለቅ ያለውን ይዤ እመጥቻለሁ። ለዛውም ጥቁር ብለኝ የለ ይሄ የእናቶች ቡና ሞቀጫ ሳይሆን የትልቁ ጌሾ ሞቀጫው ትልቁ እሱን ነው ይዘህ የምመጣው። እሺ አንተ የጌሾ ወቀጣ ምናምን እያለን ነው የምንሰራው። ዘነዘና ነው ዝም በይ። ለጌሾ ወቀጣ ማንም ሰው በርበሬ ነው ጥቁር በርበሬ ፈረሱ በርበሬ ነው። ኧረ ነው ከሰላም ምርጥ የማረቆ ጥቁሩ በርበሬ ውቀት ዝም ብለህ የማይነካ ራሱ ነው የማይነካ ሰው ነው ራሱ ማለት ነው። ዩቲዩብ 10,000 ገባ 11,000 የታለ እንዴ? ስማ ለአንተ ሰርግ አልፎ ለእኛም ይተርፋል። በቃ እኔ ልንገርህ 20,000 ቃል አለኝ። 20,000 እስከምገባ ሰብስክራይብ ድረስ ጓያውን አልፋታው። 20,000 ስገባ ድረስ ከዛ እሱን ይሰራል። በጓያው ስድብ ዩቲዩብ የሚያርግ ከሆነማ እኔ ራሴ ቀን በቀን ላይ እየገባሁ አልሳደብ። ስሙ ስታነሳ ሰብስክራይብ ነው የሚደረግበት። እኔ እኮ የተሸወድኩት እንደው 4 ዓመት ሰብስክራይብ እንዳታጣ ዩቲዩብን እንዳልሰራ እዚህ ቲክታክ ላይ የመጣው እየተጣድኩ እኔ ለራሱ ይሄ ሁላ አመት ልንገራችሁ እንዴ ይሄ ሁላ አመት በቲክታክ ስሳደብ ይኖርኩት እዛ ሄጄ ብሳደብ ኖር እኮ እኔ 5 ዓመት እዛ ሄጄ ብሳደብ እኮ 1 ሚሊዮን ሰብስክራይብ ይኖረኝ ነበር። አባቴ አንድ ስድብ ስታወጣ ልጆች ካንቺ ተርፈሽ ለኛን ተርፈ ነበር አለ ስራ ሄድ ምን አለ ደግሬን ሰቅዬ እንደነሱ ሶፋ ላይ ቁጭ ብዬ 24/7 ኛኛኛ ነበር።
እንትን አሌክስ ግን አሜሪካ ለመምጣት ነው እየተባለ ነው። ሙሌ ለምን አትወስጂውም አንተ አሜሪካን? የእነንትናን ሶፋ እያየ ለመምጣት ታስባለህ? ይሄን ያለው አረ ኖ እኔ በሱ እኮ ነው እየበጠበጠ የሚጠጣው። ሄደህ በሱ ልትጠጣ ነው? አይረፈተው አንጀቱ ምግብ ስለማይችል በቃ አይችልም አንጀቱ። ስለዚህ እኮ በቪዲዮ አጥፍታ ስትገባ ምላሱ አይረዝማል። ቪዲዮ እንግዲህ ቋጣው ነበር ተቃላይ። ኧረ ትናንትና ቪዲዮ አጥፍቼ ነው ሳወራ የነበረው። እንደዚህ አይደለሽ ምላስሽ እንደዚህ አይደለም። ቪዲዮ ስትከርቺ እንዴት አይደለም? ቪዲዮ ስትዘጊ የሌለን የሚገተረው ምላስሽ የሚገተረው ዴዚ ብትሰማ ዛሬ ነው የምትፈታ። እንዳትደግሞ ማለት ልቅም አሌክሶ አማርኛ ካልቻልክ አማርኛ ዩቲዩብ ላይ ሼር ልግባ እኔ ተርጓሚ አንተ ምላስ እንደሚገተር ዛሬ ገና ሰማሁ። እስኪ ገትር አሳይ ምላስን። ነው የሚገተረው። ቆርጠው ያወጡትና አሌክስ ግን ምላስ አጭር ነሽ፣ ለመገተር አትሆንም። እሱ ችግር የለም። ስራ ላይ ሲውል አለኛ ማለት እንደዚህ ይገተል ወይ አታስብ። በቃ አሁን እንደዚህ ሞቅ ሲል ወሬ የሚጠፋው ይፈራል እኮ ታውቂያለሽ፣ እንዳይረገጥ። እኔ ራሴን ማስረገጥ ሙለር ማርያም ራሴን ምረግጠው ወይ ተመለስ ንግር ያለ ማርያም ነገ ቪዲዮ ሰርቼ አፈር እንላለ አትብለስ ምላስ እንዳይረገጥ እኮ እንደዚህ የሚሮጠው እንዴ ስልክ ተደውሎ ግን ፈርሕ ይወጥ ይዋል ፈርሕ ከምዚ በቃ ቪዲዮ እንዲቀረጽ ፈርቶ እኮ ነው። የሆነ ማኛ መጥቷል። ወይ ፈዋሩ ላይ ፎቶ ግርቦት ፎቶ የምን ፎቶ ወይ በዛ አይሞትኩት አምላኬ ሆይ እንደዚህ የሚሰሩ ልጆች ግን ስወዳቸው ባላቃቸው ራሱ ወዳቸዋለሁ። እንደዚህ አይነት ቪዲዮዎች የሚሰሩ ሰዎች ምንድን ነው ፈቃዱ? ከየት ነው ወዴት? ወርሳፈር አሌክስ አቤን ማህሪ ጊዜ አንተ አካውንት እናታዘጋው ታውሽ አንዴ ኮፒሊንግ ላስደረግ መጀመሪያ እንዳይዘጋ አይዘጋም። ምን ችግር አለው? እንደዚህ አኒሜሽን እኮ ችግር የለውም። ኮፒሊንግ አድርጎ ግን ኮፒሊንግ አድርጋ አንድ ጊዜ ኮፒሊንግ አድርገህ ቢሆን አንዴ በትልቅ ከማድረጋችን በፊት ኮፒሊንግ አድርግ። ሁልሽም ኮፒሊንግ አድርጉ። ኮፒሊንግ አሁን ተመልሶ መጣ። ጓያ ወጥቷል ማለት ነው። እንዳይሰደብ ኮፒሊንግ አድርግ። አሁን ና በትልቁ ምንድን ነው አታይትረን ጽቦት ትረ መሲል ምስክል አይትረኝ ከፈተና ቦታ ይምለስን ፎቶ ገራን ደሞ ዘይ ኮፍቴክል እንተክስታይም ወዲ አቤኒ ፍቄደ ያ ሙለር ዮናስ ሙሉነህ መሲልን ከምዚ ጎል ከነገር ከፍቄ ያ ምልሰና ቦታ ይባ ተሰኪፈ ስለኒ ሙሉ ሪፍሬሽ ጌርካ ውፃ መኻብ ቲክታክ ከምዚ ጌርካ ውፃ ሙሉ ማለት ተመሊስ ካና ከበዓላ ተስተኻኸለ ተብሎ سمعنا ماني سرحوت تفيديو فليت حاجه ወላዲ ንቁልኝ ነት በቃ ቅድም ሞትኩኝ በሳቅ በቃ ወይ ስማ ግን መጨረሻው እኮ እንደዚሁ ነው የሚሞተው እኮ እንደዚሁ ነው ታውቃለህ። ይሄ የሚጠጣው እንትን ወይ ግን አሳዘኝ ታውቃላችሁ። ሲበዛበት በቃ አሳዘኝ ታውቃላችሁ። ግን አይወራም መልስ አይሰጠንም ብሎ እኮ ነው ሲረጠኝ ዋለው ያደረው። ዛሬ ተሰደብክ? ምን ቀረ? እኔ ሮዛ ዜዶ ሊያ
አሌክስ እንትን ልበል እስኪ ላይክ ሁለት ነገር ልበል። እሺ ላይክ አንደኛ ሎዛ ሰላም ብያለሁ። መሲ ሙለር ሁላችሁ ሰላም ብያለሁ። አሁን ላይክ አንደኛ ለምንድን ነው ጌም የሚጫወተው? ጌሙን አድቨርታይዝ ለማድረግ ነው ምናምን ላይክ ዮኒ ማኛ እንደ ዮኒ ማኛ እዚች ዓለም ላይ ለማኛለ እንዴ? 15 ዓመት ሙሉ እኮ ነው የለመነው ፌስቡክ ላይ ቲክቶክ ላይ። አንተ ሽማግሌ እየለመንክ አንድ ወጣት የ21 ዓመት ጌም አትጫወት ስትል አታፍርም? ይሆን አንተ አሜሪካ እየኖርክ የምትለምን ለምኖ ቢዋጣለት ለራሱ እየለመነ የ50 ዓመት ሰው እየለመነ ለአንድ አሌክስ ገና 13 ዓመት ይቀራል። አሌክስ ይገርም እኮ ነው። እንደሱ ለመነ 13 ዓመት ይሄዳል። ደግሞ ዮኒ ሙለር ላይክ ዮኒ ግርም እንደላይ ነገር እንደሆነ ልንገርህ፣ ሁሌ ነገሮችን ሁሌ ወደ ዘር ነው የሚወስዳቸው። አየክ መጨረሻ ላይ ዝሮ ወደ ትግራይ ነው ሄደው። አየክ ግን አሌክስ ደግሞ አንተ ደስ እኮ ላይክ he wants people to defend him, you know, like ሰዎቹን እሱን እንዲከላከሉለት ይፈልጋሉ። አሌክስ ግን አንተ ግን አደነቁ። በቃ አንተ ያልከው አማራ ቢሆንም ህዝቤ ነው አልሳደብም፣ ሙቻ አልሳደብም። አንተ ግን አትለቅህም አልከው። አይ ሁሌ ዮኒ ማላ ቆይ ልንገር፣ ዮኒ ማኛ ምን እንደምፈልግ ልንገር። አማራን ትግሬ ሆኖ አማራ እንዲሳደብ ይፈልጋል። ምክንያቱም ሰፖርት ይፈልጋል። ገባ ላይክ ዲፌንድ የሚያደርገው ሰው ራሱን አይቆም። he never stand by himself። እና አሌክስ በቃ እንደዛ ነው መሆን ያለበት። ቀጥልበት ብራዘር፣ በጣም ጎበዝ ነክ። እኔ ጋር መጣ የድሮ ቪዲዮ ይዞ መጥቶ እንዲሳደብ አይታለ። የዛሬ 2 ዓመት ነው 3 ዓመት ያወራሁትን ቪዲዮ አምጥቶ እንድጋሚ እንድሳደብ ሊያደርገኝ ማለት ነው። አሁን ነቅተንበታል። እሱ ህዝብ ለህዝብ ሊያባላ አንጣላም እኛ